ስራን ፈልጉ ወብተጉ من فضل الله ከአላህ የአላህን ትሩፋት ፈልጉ የአላህን ትሩፋት መፈለግ አለባችሁ ነው አሁን እኛ ጋር ያለው ብዙ ቦታ የተለመደው በተለ ጁምዓ ቀን ልክ ሰላት ካለቀ በኋላ ፈንተሽሩ في الارض وابتغوا من فضل الله ቀረና ፈንተሽሩ ላጫተራ ነገር ነው የመሰለውና ይሄ የአላህ መመሪያ ነው በቃ ከጁምዓ በኋላ ስራ ስሩ ነው የተባለው ወደ ስራ ልንሰማራ ይገባል ነው ሌላው የስራን እስላም በጣም ያበረታታበት ቁርአን ውስጥ አላህ የነገረበት ወአቅሪዱላህ ቀርዳን ሐሰና ይላል አላህ አበድሩ ጥሩ የሆነ ብድርን አበድሩ ይላል ይሄ ብድር ምንድነው ሰዎች ይስራ ሙያ ሊኖረው ይችላል ግን ብር በማጣቱ በሙያው መነሻ ካፒታል የለውም መነሻ ካፒታል እንዲኖረው ብር አበድሩት መሬት አለው ግን መሬቱን ሊያርስበት ከብት በሬ ያስፈልገዋል በሬ ግዙለት በኋላ ይመልስላቸዋል ነው ይሄ ብር ዝም ብሎ መቀመጥ የለበትም በእስላም መኒሃን ይባል ነገር አለ ማለት በሬዎች ላም ካለች ግመል ካለ ለሰው ስጥና ያራባል ወተቷን ደግሞ ይጠቀማል ማለት ስራ ይሰራል እና አሁን ያለው እስላም በአንድ ወቅት ሰዓቱ ያለቀብኝ ስለሆነ በጣም ችግር ነው ግን ምንድነው በመደጋገፍ ነው አንዳንድ ሰው ሙያ ማዋጣት አለበት አንዳንድ ሙያ ማስተማር አንዳንድ ሰው ገንዘብ ያዋጣል እርስ በርስ እንዲተደጋገፍን ስራ ፈትን እንድንዋጋ እስላም በጣም ነው የሚያስተምረው ከሰዓቱ ጥበት አንፃር ግን ምሳሌዎችን ማንሳት አልተቻለም ሐሳቦችን መግለጽ አልተቻለም ዋናው ነገር ግን እስላም ስራ ፈትነትን እጅግ ያወግዛል ሰሪነትን ተንቀሳቃሽነትን ሰርቶ መብላትን በጣም ያበረታታል ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ